ራሷን ወደ ብሩኬ ቤት አልጋ ላይ ስፍራ አልለቅም ያለችው እንግዲህ ማህሌት አይኗን ባይኗ ጉድ አሳይቷታል። እኔ ከዚህ በኋላ አይፈልገኝም፣ ከዚህ በኋላ ቅድስትን እንጂ አግብቶ የሚኖር ያለችው ነገር እንግዲህ ዛሬ በአይኗ ሁለቱ የፍቅር ጨዋታ ቁጭ ብሎ እየተጨዋወቱ እያሉ ስታያቸው በጣም ነበረ የደነገጠችው። ያላሰበችውን ነገር ነው ያገኛት እና እንግዲህ አሁን ማህሌት ቁርጧን አውቃለች ማለት ነው። እንግዲህ ማህሌት አልጋ ላይ አልለቅም ብላ ሽጉጥ ተደቅኖባት እንደነበር ትላንትና አይታችኋል። ሆኖም ግን እባክህ እንዳታስወግደኝ ሰራተኛ ሆኜ ልኑር አይደለም ባለቤት በማለት ነበር የተናገረችው። እረፍዷል እባክሽ ውጪ ሲላት፣ ኧረ ለምሳሌ ታስፈልጋታለህ ለምሳሌ አታዝንላትም ወይ እያለች ስትደራደር እንግዲህ መድብል ድንገት ደርሶ መድብል አንተ ወንድምህን የትልቅህን አታከብረኝም ወይ? ለምንድን ይህን ነገር ጥፋት የምሰራው? ትናንትና እኔ ሲጥ ላረግልሃል ነበር፣ ተው ብለሃል ነበር እኔን ያስተውከኝ። ስለዚህ አሁን ደግሞ ምን አይነት እርምጃ እየወሰድክ ነው በማለት እንግዲህ አስጥሎት ነበረ። ሆኖም ግን እንግዲህ እዛው ቁጭ ብላ አንድ ክላስ አልጋ ላይ ተቀምጣ ብስትር በተበት ያየንበት ነው። መጨረሻም እንግዲህ ዝና ደውሎ ምን እያደረግሽ ነው አንቺ? ድምፅሽ ጠፋ፣ ምንም አይነት ኢንፎርሜሽን እያመጣሽልኝ አይደለም በማለት ሲጠይቃት፣ ኧረ እባክህ አሁንስ ተጸጽቻለሁ፣ ምን ነው ዝም ባለኝና ከዚሁ ዝም ብዬ በቀጠልኩ ነበር ያለችውና ትቀልጃለሽ፣ እንደ መጀመሪያ መሆንማ አይገኝም እያለ ነበረ ያስፈራራት። እንደውም ጠግበሽ በላሽ አይደለም ሆድሽ ከሞላማ ብለሽ ነው ወይ ዝም ያልሽው እያለ ነበረ። ወደነ ሞገሴ ስንሄድ ደግሞ ሞገሴ እንግዲህ ዛሬ ሉላ ያው ሰውየውን እንግዲህ ፔሬድ ነኝ በማለት በማታለል እንግዲህ ሌላ ጊዜ በማስባል አሳልፏል። እንግዲህ የጠበቃው ውርደቱ እየደረሰ ነው። ምክንያቱም ከዚህ በኋላ ሞገስ ስላወቀ ከሀብት ንብረት ይልቅ አንቺ ትበልጭብኛለች ጥንቅር ብሎ ይቅር እሱን ከነሽጉጡ ወደ ህግ አቀርበዋለሁ ብሎ እንግዲህ ወደ ህግ ሊያቀርበው ወስኗል። በአጋጣሚ እንደዛ አድርጋ እንግዲህ ምንም ሳትሆን ወደ መጎሴ ተመልሳለች። መጎሴንም እንግዲህ አንተ ንብረት ሀብት እያልክ ስትጓጓ ስላየው ነው፣ ምን ላድርግ ታዲያ ሳስመርጥህ አይኔን አይተህ መናገርና መምረጥ አልቻልክም። በዚህ ነው እኔም በቃ ሂጄ የነበረው ፔሬድ እንደሆንኩኝ አውቃለሁ፣ ምንም አላደረገኝም አትጠራጠር በማለት ስትነግረው ምንም አላደረገሽም? አዎ ምንም አላደረገኝም ብለው እንግዲህ እሷን ፔሬድ መሆኗን አውቃ ነበር ለካ ቀጥራ ሂዱ። እሱ ደግሞ በጣም ተበሳጭቶና ተናዶ እንዴት በእኔ ላይ በአእምሮዬ ላይ ትረማመጃለች በማለት ጠብቄ በማለት ነበር ሄደው። አሁን ግን ሞገስ የሰማ አልመሰለው ሆኖ ነው። አሁን ግን ሞገስ ሰምቶበታል። ጉዱ ነው እንግዲህ አሁን ምን ትቀልጃለች? በእኔ ስሜት ነው የተጫወሽብኝ እስከ ማለት ነበር የደረው። እባክህ ብሩኬ እያለች ስትለምን ነበር። ማህሌትም መድብልም ደርሶ ጉድ አድርጎ ከዚህ በኋላ አንድ መፍትሄ ማድረግ አለብን እያሉ ነበረ። ከዛ እንግዲህ ወደ ኤፍራታ ስንሄድ ኤፍራታና መድብል የተፋቀሩ ይመስላሉ። ከእሷ ልጅ ማግኘት ይፈልጋል እና እህቷን ሲጎዳ ነገ እህቴን ጎድተሃል አላገባህም ትለኛለች ብሎ ኤፍራታን ቀጥሮ እንግዲህ ምንድናት ባይፈጠጤው እህትሽ መታ እኛ ቤት ተቀምጣለች። ስለዚህ እባክሽ ነገ አንድ ችግር አደረጋችሁባት እንደትይ፣ ስለዚህ አንድ መፍትሄ አድርጊ ቢላት ግን ጤነኛ ናት ወይ ስትል ነበር። መሄጃ ስለሌላት መሰለኝ እኔ እኮ አንቃኝ ነበረ ሲጥ አድርጋኝ ነበር። አንቺ ብታባረር ያት እኮ ዝና አለ ዝና አትሄጂም። ዝናም እኮ ተጠቅሞ አንድ ቀን አውጥቶ እንዲጥላት ነግሬያት ነበረ፣ ግን አትረዳም። አሁን አውጥቶ አይመስለኝም የሆነ ሜሽን ይዛ ነው እንጂ የመጣችው። ከምን የተነሳ ጸጽቷት ልትመጣ ትችላለች? እንዴት ተጸጽታ መጣች ትችኛለች? በማለት ኤፍራታን ይጠይቃታል ማለት ነው። እሷም አይ ከብሩክ ጋር ከተለያየች ጀምሮ ምንም ነገር እረፍት አግኝታ አታውቅም። እረፍት ማለት ምን ማለት ነው ብሎ ሲጠይቃት እንግዲህ ምን አይነት እረፍት እያላት ነበረ። ባጭሩ ጸጽቷታል ልበልህ። ሁሉ ሰው ጠልቷታል፣ ቤተሰቦችም ጠልተዋል፣ ሁሉም ሰው አግሏታል።
የአንድ ዝና ነበር ያስጠጋት፣ እሱም አባሯታል። የኔ ወንድም ታዲያ ባጣ ቆየኝ ነው እንዴ ነበር የጠየቃት። ይህ ችግሩ ነው፣ ጸጸቷት ነበር በማለት ይነግራታል። እንግዲህ ዝና ወጣ ወጣ በይ እባክሽ፣ ከዛ ተቀምጠሽ መፍትሄ የለውም፣ ማነች ምሳሌንም እንደምትወጃት አድርጊ፣ እናትነትን ለመውሰድ ሞክሪስ ብሎ ስላላት እንግዲህ ከነበረችበት ክፍል ወጣች ማለት ነው። እና ታዲያ ይቺ ልጅ አትወጣም እንደ አባቴ ካልፈለጋት ምን ታደርጋለች አለች ምሳሌ። ማህሌት በመምጣቷ ምሳሌ ደስ ብሎሻል አለቻት። አዎ ደስ ብሎኛል አለች። የልጅ ነገር ለምን ደስ እንዳለኝ ታውቂያለሽ አለቻት። እሷ ከመጣች አባዬ ከኔ ጋር ስለሚያድርልኝ እኔ ጋር ስለሚተኛ ደስ አለኝ። አንዳንድ ጊዜ ምሳሌ ዘወር ዘወር ብለሽ አስቢ፣ እማዬ ብለሽ እንዳጠሪያት አላልኩሽም እንዲ አላት። በቃ ቅድስትዬ ለምጃለሁ፣ አንቺን ቅድስትዬ እሷን ማሚ ስለለመርኩኝ በፍጹም ይሻላለኝም፣ አንቺ ደግሞ በቃ ተረጂኝ አለቻት ማለት ነው። ከዛም ይህንን እያወሩ ከልብሽ ስላልጠላሻት ነው ባክሽ አለች እና ቅድስት ተናደደች። ከዛም በኋላ እንግዲህ ውጥት ብላ ከተሰበሰቡበት ማለትም ቅድስትና ምሳሌ ከተቀመጡበት ስትሄድባቸው ደነገጡና ጋሼ ብለው ሲጣሩ ዴታው እንጂ አትጥሩ፣ እኔን ጥላቻ ነው እሱ ክላስ ውስጥ የተቀመጠው መኝታ ቤት በማለት ጠየቀቻቸው። አዎ አሁን ምን ፈልገሽ መጣሽ? ከእናንተ ጋር ቁጭ ልበል እስኪ ልጫወት አለች ማለት ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ምሳሌ ቀጣይ ፓርት ይዘንላችሁ መተናል። እንግዲህ ማህሌት በፈጠጤው እዛ ቤት ገብታ ቁጭ ብላ ጋሼ ብለው ሲጠሩባት እንግዲህ መሆናችኋል ቅድስትዬ አትፍሩኝ፣ ከዚህ በፊት አብረሽኝ ተኝተሽ አታውቂ የለም አብራችሁ ልቀመጥ ስትል ምሳሌ ደግሞ በእናትሽ ቅድስትዬ አብራን ትቀመጣል፣ ምን ልታደርጊና ነው አለቻት። አንቺ ለእኔ አንሰሽ ነው ሌላ ሰው የምትጠሪው? አብረን እያደርን አልነበረም እንዴ ቅድስትዬ አብራችሁ አድራችሁ ነበር እንዴ ስትላት፣ ኧረ ውሸቷ ነው ደግሞ እኔ ከዚች ልጋ ነው እንደማድረው አለችና ከዛ ቁጭ አለች። ቁጭ ያለችው የቅድስትን ባልነት ልታረጋግጥ ትመስላለች፣ ብሩኬን ማለት ነው። ከዛም በኋላ ማህሌት ተወጅኛለሽ ቅድስት አንቺ ምሳሌዬ አለቻት። እወድሻለሁኝ ግን አባዬ ካልወደደሽ አልወደድሽም አለቻት። ከሁለታችን ግን ማንን ተወጃለሽ ብላ ስጠይቃት ቅድስትዬን ነው የምወደው አለች ማለት ነው። ቅድስት በጣም ተደሰተች፣ ምክንያቱም እሷን ስለመረጣች እና በዚህ አይነት መሰረት ቁጭ ብለው እየጠየቀች እንግዲህ ሉላና ሞገስ ስንሄድ ደግሞ ሉላና ሞገስ ሴት ነሙኔን ተረዳኝ፣ እኔ ላንተ ሀብት ንብረት ብዬ ነው የሄድኩት፣ ግን ምንም ነገር አደረግኩም። አሁን እስከ ዛሬውን ይበቃናል። ከዚህ በኋላ ዝና ያመደረግልብን ይበቃናል። ከዚህ በኋላ አንቺና እኔ ገንዘብ አላገናኘንም። በገንዘብ መስዋዕትነት የሚሆን ነገር የለም። በድህነት ነው የተገናኘ ነው እያላት ነው። ጠበቃው ነገር እናወራበታለን በማለት ንዴቱን ዋጥ አድርጎ ተኛ ማለት ነው። ሞገስ ምንድን ነው ምረጭ ስል እያለች ነው ብላ የመረጠችው እሷን በመሆኗ ደስ አላትና እኔን እስከ ዛሬ አትወጂኝም ማለት ነው በማለት ደግሞ እሷ ጠየቀቻት። አሁን ወደ ትህትና ስንሄድ ደግሞ ትህትና ደግሞ ካሊሙ ሴሴ አምጣልኝ እያለው ነው። አንተ ለምን አዘንክላት ሲለው ለማንም የማዝን አንጀት የለኝም፣ እኔ ነገ ብቻዬን ለሚሄድበት ለምን እጨነቃለሁኝ አለ። ታዲያ ካልተጨነቅ ልጅቷን ላካት ሲለው ልጅቷ እኮ ተበሳቁላለች፣ ብታያት ታሳዝናለች፣ አንድ ቀን መተህያት ሲለው ይልቅ እሷን አንድ ነገር አያለሁኝ፣ ምክንያቱም እሷን እንዲሁም ጠንካራ ጎበዝ ናት፣ ማህሌትን ትተን ለዚህ ሜሽን ስራችን እሷን ብናድርጋት ጥሩ ነው ሲል አይሆንም አለው። ግን አሁን እንደምን ብለህ አበረታታትና ቆንጆ ልብስ አልብሰህ አዘንጣሃት አምጣትና የሆነ ሰው ይፈልጋታል ብሏል። ትህትናን ደግሞ ወደ ሌላ ስራ ሊያስተላልፏት ነው በጣም በሚያሳዝን ሁኔታ። እሱም ውሃ ነገር አጠጥቻ አበረታታለሁ። ውሃ ነው የሚያበረታታት ወላ ምግብ ነው የሚያበላት? በጣም ግን ኃይለኛ ናት። ብናለማምዳትና አብራን ብሰራ ግን በጣም ጎበዝ ናት፣ ጀግናት፣ አረመኔ፣ ጨካኝ ናት። እኔ አንድ ቀን ተጨኝ ተናግሬ አላቅም።
ለእኛ ስራ አታስፈልገንም፣ ለሌላ ገቢ ነው የምናስፈልጋት በመባል እንግዲህ ተቀጥሮላታል ማለት ነው። እንግዲህ ብሩኬ መጥቶ እንግዲህ ቁጭ ብሎ ከቅድስት ጋር አሁንም አለች አልወጣችም በማለት እየጠየቃት እያለ አልወጣችም አለችው ማለት ነው። እና ምንድን ነው መፍትሄው? እኔ አላቅም ጋሼ፣ እስከ መቼ ነው ግን በዚህ ነገር የምንቀጥለው እያለችው ነበር እሷም። ከዛም እንግዲህ እሱም እንግዲህ እስኪ ነይ ቁጭ በይ ካጠገቤ ጠጋ በይ አላት። እንዴ ምን ሆነች ነው ንገሪኝ እንጂ ዛሬ ምን ሆነች ነው አላት ቅድስትን። ቅድስት ተሽኮረመመች፣ መናገር አሳፈራት። ከኔና ከቅድስት ማን እናት ይሆንሽ ብላ ማለት ጠየቀቻት አለቻት። እሺ ልጄ ምን አለች ታዲያ ንገሪኝ እንጂ አላት። አልናገር ስትል እሺ ልጄ የመረጠችልኝ ነው የማገባው፣ ታዲያ ማንን መረጠችልኝ ስትል ቅድስትዬ ፍንድቅድቅ ብላ ተደሰተ። በቃ ተይው እንግዲህ ልጄ ጸባይ ጠፍቶኝ ነው አውቃለሁ፣ አንቺን አልመረጠችም ሲላት አዎ ብላ በሳይን አሳየችው። አዎ ጋሼ ስትለው አለና ሳቀና ብሩኬ እንዴ አንቺ ግን እኔን እያፈርሽ ነው እየፈራሽ ነው አለች። ነይ እስኪ ጠጋ በይ አላትና እንግዲህ ጠጋ በይ እያለ ሲላት መንተፍረቷን እንግዲህ አሁንማ ማህሌት መታብኛል ልጎብዝ ያለች ይመስል ጠጋ አለች። ከዛ ጣቶቿን ሳባ አድርጎ ጣቶቿን መመልከት ጀመረ። እንግዲህ ወይዘሮ ማህሌት ከክላስ ገብታ ስልኳን እየደቀደቀች እያወራች ነበር። ቤት ስትል ኤፍራታ ናት። ኤፍራታ እንዴት ነሽ? ደህና ነሽ? ምን ሆናለሁ? ምን እንደሆንኩ ልታረጋግጭ ነው ወይንስ ባለቤት እንደሆንኩ ልታረጋግጭ ነው አለች። ደወልኩልሽ ማለት እኮ ታረቅን አይደለም። እኔ አንቺን ሀብት ንብረት ከዚህ ቤት ማስገባ ትታረቅኛለሽ፣ እኔ ሳጣ ነው ማትወጂ ስትላት ብታጫም ብታገኝ አግኝቸው ነበር። ከዝና ጋራ ተልኮ ይዘሽ እንደመጣሽ ነው የተጠራጠሩሽና እባክሽ አንቺ ምን ማድረግ እንዳለብኝ ራሴ ያውቃለሁ ብላ ኤፍራታ መለሰች ይላል። እኔ ከልቢ ተጸጸተሽ እንደተመለሽ ነው የነገርኩት። አሁንም ተስፋ ሳትቆርጪ ሁሉንም አርፈሽ ተቀመጭ በማለት መክራታለች። ተመልሼ እንዳልመጣብሽ ከቤትሽ ብለሽ ነው አይደለም? ምክርሽ ጥሩ ነው፣ አመሰግናለሁ አለቻት። እንድትመጪብኝም አልፈልግም፣ እዛው ተሳክቶልሽ እዛው ኑሪ፣ የአንቺ እህትነት ቀስ ብሎ ይመጣል በማለት መለሰችላት። አሁን ወደ ሳሎን ልወጣ ነው ቻው አለቻት እና የዝናን ተልኮ ልታሳካ ወደ ሳሎን እንግዲህ ምን እያደረጉ ነው እያለ ስትል ያየችው ማመና ያቃታት። በቁሟ ልትወርቅ ነበር፣ ተንቀጠቀጠች። ቅድስትና ብሩኬ አብረው ቁጭ ብሎ አይዞሽ፣ ተረጋጊ፣ አትፍሪ፣ ምን አደረግኩ አለችው። አይዞሽ፣ አቤት ጣቶችሽ እንዴት እንደሚያምሩ ሲላት፣ ምን የሰራተኛ ጣቶች አይደሉ እንዴ አለችው። እኔ ደግሞ እነዚህ ነው ጥፍሮች ነው የምወደው፣ የሚያማምሩ ጥፍሮች አሉች። በስራ የተበላሹትን አለችው። አዎ በሜካፕ ከደመቁት ይልቅ በስራ የተበላሹትን እመርጣለሁ። ቅድስት እንግዲህ ያላየችውን አየች። እስ በይ ኧረ እባክሽ ዝም በይ እያለ እንግዲህ ሲደባብሳት እንግዲህ ከዚህ በኋላ ጋሼ ብለሽ እንዳትጠሪኝ ብሩክ ብለሽ ጥሪኝ እያሉ በፍቅር ጨዋታ ላይ ያሉ ማህሌት ደረሰችባቸውና ያየችውን ማመን አቅቷት በቁሟ እየተገረመ ልትወርቅ ስትደርስ ነው ያለቀው። ቀጣይ ምን ይመጣል የሚለውን ደግሞ አብረን የምናየው ነው። ከእንግዲህ ወዲያ ቅድስትና ብሩኬ ተጋብተው የምናይበት ቀን ቅርብ ነው ብለን እናስባለን። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ ይጠብቁን።